ሞገሌን ከታጠብኩኝ አንድ ወር ሆኖኛል ግን ጀጅ እንዳታረጉኝ በጣም በሚያሰጋ ሁኔታ ላይ አይደለሁም ያለሁት ቤተሰቦችሽ ከኢትዮጵያ አምጥተውሽ ዛሬ አሜሪካ ስለገባሽ ምን ያመጣሉ አባቴ ቢያኝ እናቴ ቢያኝ ይቆንጆ ብሞት ይቆጭሻል ጡቴን ይዤ እየረገምኩሽ ነው እንባዬን ወደ ሰማይ እየረጨው ነው Hey, good morning everybody እንዴት አደራችሁ ፓርኪንግ አርጉልኝ የሚላት በተፈጥሮ ምክንያት ያዛት ክራንች አለች ያቺ ክራንች አሁን ላይ እስር ቤት ይዟት ይገባል ወይስ እንዴት ነው የሚሆነው ነው ሰላም አዲስ አበባ እንዴት ናችሁ ሰላም ነው ሰላም እንዴት ናችሁ እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ እንኳን ደህና ቆያችሁኝ አረፍ በሉ ያው እንግዲህ እንደተለመደው እናንተን ፈታ ዘና ያደርጋሉ እንዲሁም ግርምትን ያጭራሉ ብሎም የናንተ ምክርና ተግሳጽ ይፈልጋሉ በየሰብኳቸው ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ ይሄን ቤት ሰብስክራይብ ላይክ ሼር እንዲሁም ደግሞ መለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ፍቅር ለግሱ ወደ ቪዲዮ ኤፍራታ ቲዩብ ቅንጭላት ያለው ሃውስት ነው ወይ ላሳያችሁማ የላይኛው ነው ይሄው በስማ አያችሁት በቃ ሁሉ እንትን ነው በቃ ይሄው ወይኔ አያው እና ደግሞ ዋይፋይ ደግሞ መጠቀም ከፈለጋችሁ ይሄው እዚህ ጋር ፎሎ አረጋችሁ ዋይፋይ ያስጠቅማችኋለሁ ፓስወርዱ ነው ነግራችኋለሁ ያናተ ትንሽ ከፋ ድንግልናዬን ለመሸጥ ወስኛለሁ ማለት ነው ስለዚህ ጫራታ ላይ ላቀርበው ነው መግዛት የምትፈልጉ ሰዎች ስልኬ ባዮ ላይ ያለ እየደወላችሁ እንትን በሉ ተሳተፉ እንደምናቀው አሁን ላይ እድሳት ተጀምሯል ድንግልና ስለዚህ ጫራታውን መሳተፍ የሚፈልጉ አካላት እንዴት ነው ኦሪጂናል እና ፌኩን የሚለዩት የሚለውን አያይዘሽ ግልጽ ብታረጊ ያንቺስ ከየትኛው መደብ እንደሚጠራ እሱንም አያይዘሽ ግልጽ ብታረጊ ጥሩ ነው የሚል አመለካከት አለኝ ሞገሌን ከታጠብኩኝ አንድ ወር ሆኖኛል ግን ጀጅ እንዳታረጉኝ ምክንያት አለኝ ምክንያት ምን መሰላችሁ እኔ ብሞት ይቀራታል እንጂ እንደዚህ አንድ ወር ቆያታል እንጂ በቀዝቃዛው አልታጠብምና ሻወራችን ሙቁ ማሞቂያ ተበላሽቷል ስለዛ በቀዝቃዛ ስለማልታጠብ ማሞቂያ እስኪሰራ ስጠብቅ እሺ አንድ ወር እውነት ግን እንደ ቀልድ ነው ጊዜው የሚሄደው አስቤው አልነበረም አይደለ እውነት ስለዚህ ዛሬ ሻወር ከመውሰድ ጀምራለሁ ማለት ነው ያው እኔ እኮ ወደ መሀል ከተማ ስወጣ ምንድነው የሚሸተው እላለሁ ትጠየቅልን አየር በመበከል ትጠየቅልን ባይነኝ ለዛውም ባለ ትዳር ሆነሽ ምን ነው እኔናት እናቸንፋለን ታጥበሽ እንዳላደግሽ አሁን እንደው የሙቅ ሻወራችን ስለተበላሽ ነው እንደ አንዳንድ ሰው ላይ መሞላቀቅ ሲያስጠላ እውነት ሲያስጠላ ታጠቢ ጎረቤቶችሽ እንዳለ ቤት ቀይረዋል በእኛ እንዴ ማንቆርቆር አይለም ለቤታችሁ ፈላ አርገሽ እንደው ለቅለቃቲ አይ መግማማት አይወድም ዘሬ ብለዋል ማማ ዘናሽ የኔም አይወድም በስማም ቅዱስ ሴቶች ባካችሁ እንደዚህ ለብሳችሁ ከመጣችሁ መርካቶ እንደዚህም እንዳለ እወቁ ምንድነው መሀል መርካቶ አላስኬዳላችሁ የቀበጡለት እንደው ምን ያህል ብትቀብጪ ነው ቦሌና መርካቶ መለየት ያቃተሽ እንዴ የቦሌን መንፈስ መርካቶ ላይ አይደረግም የኔናት ሁዱ ያለብሳ ከስር ባዶ አንገበገባት ወንድ ለመርካቶ ማህበረሰብ በእውነት ለመርካቶ ማህበረሰብ እንኳን ደስ አለህ ወልደና ሚስት ወልድ ባለቤት ወልዳ እንኳን ደስ አለህ እንኳን ልጅ አባት ቦርጩስ ገፋ ሲልብሽ ጊዜ ወልደ ነው ልብሴን ካላጠብሽልኝ ምን ትሰሪያለሽ አለ ስሙልኝ ማጠብ ግዴታሽ ነው ምን
ታረጋለሽ ታዲያ? ምንድን ነው ያልከው? ድገማው ነው ያልከው። ልብሴን ካላጣሽ ምን ታረጋለሽ ታዲያ? እኔ ያንተ ልብስ ላጠው ነው እንደገባኝ በለው እኔ ስንቱን ስራ ነው የምሰራው። ልብስ ልጠብ፣ ምግብ ላብስል፣ እቃ ልጠብ፣ ልጅ ላብላ፣ ልጅ ከላ ስንት ስራ ነው የምሰራው እኔ። አንድ ሁለት ጨርቅ እንኳን ማጠብ ያቅታል እንዴ? ሁለት ሱሪ እንኳን የምትለብሰውን ማጠብ ያቅታል? ደግሞ ምን ትሰሪልኛለሽ ልብሴን ካላጠብሽ ትላለህ እንዴ? እንደውም አላጥብም። ያንተ ልብስ ለይቼ ቁጭ ነው ማድረገው። የልጆቼን ነው ማጥበው። የት ነው የምሄደው? ወዴት ነው የምሄደው? ትሄጃለሽ ማለት ወደ ቤት ነው? ተገላገልኩ። ግልግል አግኝቼ ነው ሄዳለሁ። የቤት ስራ ቀላል የሚመስላችሁ ባሎች ሚስቶቻችሁን አግዙ። ወደ ሸጉት ባሌ ያለ አብራሽ ተኛለች ባሌ ነው። እዚህ ደግሞ ስመጣ ደግሞ ሌባ እያስቸገረኝ ስለነበረ ጎን ያስተኛዋለሁ። ማን ሌባ ይከላከላል? ይሄ ነው ባላ። ኦኬ ታዲያ አሁንም ጠላሽቷ ቡና እንደሰጠው ሌባ ይከላከላል እንዴ? አግኝቶ ማጣት የሚባለው በጣም ከባድ ነው። በአፍ ስታወሪውና ይዘሹ ስታጮ አይደለም። 1 ሚሊዮን በጅ ሲሻል 10 ብር ደግሞ ያጥቼ ከዚህ ቤት 140 ጣፎ ሳልተ ምረት ማደን ስራና ክሎት በእግሬ ሄጃለሁ። አይ ቲጂ አገልግል ጥሩ አማካሪ ነው ያጣችሁ። በእውነት ጥሩ ማናጀር እንጂ የሆነ ጥሩ ልብ አላት። የሥራ ሰው ነች ምናምንና ጥሩ የሆነ ቅን የሚያስብ ማናጀር ቢኖራትና እሷም ደግሞ የሰው ምክር የምትሰማ አይነት ሰው ከሆነች በደንብ ማደግ ትችላለች። በደንብ ብዬ አስባለሁ። ለምን አታገባም? ያው የካዛጭ ነው። አሁን ግን ትንሽ ሻል እያለ መጥቷል። ምን ሆነ? አግባ የሚለው ላይ ሲደመር ብዙ እንግዲህ አንዷን ለፍሬ ይበላት አይደል? ጥያቄዎች በደንብ መጡልህ? የቀልድም አለ። ያው ማን ያውቃል? የቁም ነገርም ሊኖር ይችላል። ሰይፍሽ ሙዚቀኛ ለሙዚቀኛ ቢጋባ ጥሩ ይሆናል ብለህ ታስባለህ? የሚወለደው ልጅ ቲያትረኛ ይሆናል። በዚህ አጋጣሚም በሰይፍሽ ፊት ልንገራችሁ፣ በጣም በሚያሰጋ ሁኔታ ላይ አይደለሁም ያለሁት። በቃ እቺ ትንሽ ጊዜያዊ ሆነች ከእረፍት መብዛት የመጣ ስሜት ነው። ከአግባ ወደ አግባኝ በመቀየሩ በእውነት በጣም ደስ አለኝ። ወንድሙ ጅራዬ እንኳንም እንዳልከው የባሰ ይሄ ብቸኝነት እንትን ውስጥ አልሆንክ። ገላን ኮንዶሚኒየም ላይ እንዴ ወተቷን ሪባ ይደግም ነው። እኔ ጥያቄ ምን መሰላችሁ? በጣም ብዙ ጊዜ እንደዚህ ትልልቅ የንግድ ሱቆች ምናምን ካሜራ ያላቸው የሴኩሪቲ ካሜራ ያላቸው ሲሰረቁ እናያለን። ቪዲዮ ይለቃሉ ምናምን። ተያዙ የሚባል ነገር ግን አንሰማምና ምንድነው ጥቅሙ ታዲያ? ካሜራው መኖሩ ምንድነው? ቪዲዮ ለመልቀቅ ብቻ ነው የሚጠቅመው ወይስ የምር ተይዘውላችኋል? እውነት የምሬን እኮ ነው። ምንድነው ጥቅሙ? እዛ ጋር ታዩ ምናምን ጥግ ላይ ምናምን ታየ ፊታቸው ደግሞ እያዩ ነው ካሜራ እንዳለ ሁላ እያዩ ምናምን ነው የሚሰርቁትና ምንድነው ጥቅሙ? እነዚህ ሰዎች ተይዘው ካላየን መስረቃቸውን ብቻ አይተን ለእናንተስ ምንድነው የሚጠቅማችሁ? እኔ እውነት ግራ ስለሚገባኝ ነው። እስቲ መልሱልኝ። አሜሪካን ሀገር ቨርጂኒያ ውስጥ ነው ይሄንን ወንድም እንደዚህ ሆኖ ያገኘው። በጣም ከፋኝ ዛሬ እሱን ሳይ። ጥርት ያለ ነገር ሊነግረኝ አልቻለም። የተዘበራረቀ ኢንፎርሜሽን ነው የሚሰጠው። የእናቱ ስም ቴቲሻ እንደሚባል ነግሮኛል። እሰራ የነበረው ኢትዮጵያ ቴሌቪዥን ነው አለ። ኢቲቪ ነበር የምሰራው አለኝ። ስለ አስመራ ያወራል፣ ስለ ኢትዮጵያ፣ ስለ አዲስ አበባ፣ ስለ ጎንደር። ኢትዮጵያዊ እና ኤርትራዊ ነው ሊሆን የሚችለው ልጁ። አማርኛ አንደርስታንድ ያደርጋቸዋል፣ አንዳንድ ቃላት ይነግራቸዋል፣ ግን ብዙ አማርኛ አያወራም። የምታውቁ ሰዎች ካላችሁ ቤተሰቦቹን የምታውቁ ካለ ምናልባት የምትፈልገው እናት ትኖረዋለች፣ የሚፈልገው ወንድም
አባት እህት ሊኖረው ይችላል እና ሼር እያደረጋችሁ ለሚደርሰው ሰው ካለ ይደርሰዋል ማለት ነው። ኮሜንት ላይ ታስቀምጡልኝ፣ በውስጥ ብታወሩኝ ያለበት አካባቢ ለመውሰድና ለማሳየት ፈቃደኛ ነኝ። ያሳየኝም ቦታ አለ በትክክል እዛ ቦታ መኖሩን ደጋግሜ እየሄድኩኝ ቼክ አደርጋለሁ። በጣም ጨዋ ኦነስት የሆነ ሰው ነው። ጫማና ልብስ ገንዘብ ይዤለት እንኳን ሲሄድ በፍጹም ሊቀበለኝ አልፈለገም። በጣም በትግል ሳንቲም ነው የወሰደልኝ። የሆነ ነገር ገዝተህ ትበላለህ ብያታልያችሁን ኢንፎርሜሽኑን ሼር አድርጉ። የምታውቁት ሰዎች እንግዲህ ካላችሁ የቲክቶክ አካውንቷን ኮመንት ላይ ፒን አደርግላችኋለሁ። አውሯት። ባል ግን ከየት ነው ማግኘት የምችለው? ጆርዲ ትዝቃለች ነው። ባል ባል የት ነህ? እሱ ውስጥ ይገኛል እንዴ? ባል 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 አልሰማ ለባሉ ባል ተተተተ ባል አረ እናንተ እንደው የምታነካኩትን ሰው ወቁ እንዴ! ሰይፉን መጀመሪያ ጊዜ ወዳለ ያልሽ መቼ ነበር? ወዳለሁ እያለቀ ዛሬ አልሽ? አዎ እውነት እንጂ ብለሽ አታውቂም? አላውቅም። እንኳን ደስ አለ። ለብቻችሁ ማትለም ይሄን ያክል አብረን ኖረናል። ያ ማለት ደግሞ በውስጣችን ያው ፍቅርና መዋደዱ ስላለ ነው። እና ግን ያው ብዙ ጊዜ በአደባባይ በቃላት ብዙም የማሽኮርመም አይነት ነገር ማሽኮርመም ነው እንዴ? ዛሬ ቤትም ስንጠራራም ቢሆን ያው ያን ያክል እኔ የምትቀልድ እየመሰለኝ የእውነት በቁም ነገር እንትን እያልኩ አይደለም። እግዚአብሔርን አትቆጣኝ። አንተስ እንዴት አገኘኸው? አሁን እስር ቤት ወይ ትዳር? አዎ በገዝ ሞት እውነት በለው። እውነቴን ነው። ላብራራው? ኧረ አብራራው። ገና ጉድ አለብኝ ብሏል። እሺ ያው እንግዲህ አሁን ባለ ትዳር በሆነም በፊት ያው ላጤ ሆኜም ስለቆየው ከመጋባታችን በፊት ያን ጊዜ እንደፈለገ መጠጣት አለ፣ እንደፈለገ መስከር አለ። አሁን መስከር አይቻልም እና መጠጣት አይቻልም። እንደፈለገ መናገር አለ። አሁን ብዙም እንደፈለገ መናገር አይቻልም። ቁጥብ ያን ብዙ ስለጠጣ መታመም አለ። አሁን ስለማልጠጣ አልታመምም። ታዲያ እስር ቤት አይደለም እንደዛ እንደማለት ነው። ጤንነት የመሰለ ጸጋ ምን አለ እኮ እሱ እኮ ነው እንዴ። እና አሁን ያለሁበት በጣም ተመችቶኛል፣ ደስ ብሎኛል ማለት ነው። እንኳን ቀራኛዋል። እስር ቤት ይመቻል እንዴ? እንኳን ተመችቶኝ። አንዳንድ ሰው ቃላት ያሳመረ እየመሰለው ምንም ነገር ይናገራል። ለማንኛውም ግን እኔ ደስ ያለኝ ከፕሮግራሙ በላይ ሉላዬ መመለሷ ነው። እንኳን ደህና መጣሽ። ዋይፋይ ተቆረጠ። ቤት ፋዘር ዋይፋይችን አስቆረጠ። ቪዲዮን አይቶ ሶሻል ሚዲያ ላይ ተለቀቀ ቪዲዮ አይቶ ዋይፋይ ተቆረጠ። ከዛ ስታርባክስ መጣሁኝ ለዋይፋይ ብዬ በሌሊት ተነስቼ ከቅልፌ። ከዚህ የበለጠ ደግሞ የእናንተም ጸሎት የእናንተም ላይፍ ስትገባ አስተዋጽኦ ግዴታ ያስፈልጋል። በምትገባበት ሰዓት ከማንኛውም ሰው ጋር ስትጫወት በምታደርገው ነገር አፕሪሼት የምታደርጓት ከሆነ ልክ አይደል? እናቷ ታሳዝናችሁ አይታችኋታል አይደል? ስለዚህ ፕሊስ እባካችሁ ሁላችሁም ላይፍ በምትገባበት ሰዓት ጥሩ ነገር ጻፉላት። ያልተገባ ነገር የምታዩ ከሆነ ደግሞ ያን ነገር የምታስተካክል መምከር ነው። ለምን አመክሪያትም ከማበረታታት እንዴ? እኔ ከሷ እኮ አልሻልም። ታዲያ ከሱ የባስኩ ነኝ እንጂ ከሱ የተሻልኩ አይደለሁም። እኔ ማንንም የምመከረው ማንንም የሚመክራት እኮ አውቆ ነው፣ ቪው ለመሰብሰብ እኮ ነው፣ ጥሩ መስሎ ለሰው እይታ እንጂ ነው። ከሱ የተሻለ ስራ እኔ አልሰራም። ስለዚህ እኔ ማንንም የምመክረው ምን ብዬ እመክራለሁ? ሲያመነበትን እኮ ነው የሚያደርገው። እኔ ማንነኝና መክራት አለው። በጣም ትክክል። ምክንያቱም አንቺም ታውቋታላችሁ አንቺ ልጅ አስኬት ኩል በዳዴ እንደና ያለች ራቁቷን ቪዲዮ ምናምን የምትሰራ ልጅ ነች። ዩቲዩብ ላይ ምናምን ዘፈኗ አለ። ስለዚህ እኔም ከሷ ይባስኩ ነኝ እቺ ልጅ ለመምከር ማለትሽን በጣም ሳደንቅልሽ። ሰዎች የሚናገሯት ለቪው ነው ምናምን፣ ግን ለቪው እንኳን ቢሆን አትሊስት ጥሩ ነገር ነው የነገሯት። ለቪው እንኳን ቢሆን ማለት ነው እሷን የሚገነባ የሚያነጽ ነገር ነው የነገሯት። ታስታውሷታላችሁ? እቺ ልጅ ላይቭ ላይ ራቁቷን
መቀበጫው ምናምን እያሾፈች ስደንስ የነበረች ልጅ እናትና አባቴ ቪዲዮን ላይቭን ቢያዩት ራሱ ምንም አይመስለኝም ከቤት ውጪ ብለውኛል ምናምን እያለች ስትናገር የነበረች ልጅ ነች። ዘራውን እዚህ ላይ ቢኖር ያገባኝ ከቤት ውጪ ብለውኛል። እንደውም ልንገርህ ፋሚሊ ከቤት ውጪ ብለውኝ ላይክ እንትን ብር እያጠራቀምኩ ነው። ቤተሰቦችሽ ከኢትዮጵያ አምጥተውሽ ዛሬ አሜሪካ ስለገባሽ ምን ያመጣሉ? አባቴ ቢያኝ እናቴ ቢያኝ የወለዱሽ አባትሽን እናትሽ ያገባቸዋል። አሁን ላይ ቫይሬጅ ላይ ነሽ። ያገባቸውማ ከቤት ውጭ ይባላል። ሰሞኑን ያው በጣም መነጋገሪያ ሆናለች። እናቷም ላይቭ ላይ ቀርባ በጣም የሚያሳዝን ነገር ተናግራለች እና የእሷን የእናቷን ምላሽ ምን አለች የሚለውን እንስማ። ገና ሲትዝን ሳልሆን ነው ልጄን ያመጣኋት 16 ሰዓት ሰርቼ ስኳር በሽተኛ እስከመሆን ደርሼ ስሚኛለሽ። ይስሙልኝ፣ የሚሰድቡኝም ይስደቡኝ፣ ያድርሱልኝ። ብቻ ለማይጮ ልጆች አድርሱልኝ። እግዚአብሔር እንዳይቀጣ ትፈራለሁ። የእናትን ባጥሩ ይመስልሃል እንዴ? ልዑል እግዚአብሔርን አንድ ቀን ምን አልኩት? እግዚአብሔር ለምን ለእኔ ወንድ ልጅ አልሰጠኝም ነበር አልኩት። ልዑል እኔ በ10 ምናምን ዓመቴ ነው እሷን የወለድኩት። ኢሞሽናል ሲሆን ምን እንደሚያደርግ አታውቁም እናንተ ማለት ነው። ብዙ ጊዜ ኢሞሽናል ሆኜ የሆነ ነገር ሞክሬ ያውቃለሁ። እኔ በሷ ምክንያት እኮ ነው ፊዚካሊ ሜንታሊቲ እንደዚህ ተሳስሬ ቁጭ አልኩት። ገባ እሷ ያለችበት ሀገር ማለት ነው ጦርነት ካለበት ቦታ ነው እሷን ያመጣኋት። ሳቄ ጠፋ። ልዑል እያልኩ ነው የሆነ ነገር ስሰማ ስቄ አላቅም። የኔ ወንድሜ እየሰማኸኝ ነው ወይ? ዝም አልኩኝ። ስንት ዓመት በቃ ዝም አልኩኝ። እየሰማሁ ዝም አልኩኝ። ልዑል ታመምኩኝ። ልጄን እኔ የምጠይቃት ማለት ነው። እኔ ልጄን እሱ የእሷ የሆኑ ሰዎች ሊኖሩ ይችላሉ። እኔ ልጄን የምጠይቃት ልጄ እናቴ ምን ስላረገችልኝ የምትዩን ነገር ብቻ እንድታቆምልኝ ነው ፈልገው። አርጌላታለሁ። ልዑሌ ልጅነቴ የለም፣ ውበቴ የለም። እሷን ለማግኘት ብዙ ነገር ሆኛለሁ። ልዑልዬ ጌታ ብዙ ነገር ነው የሆንኩት። ልጅ ሳይሳለቅስ የሚያለቅስ ልጅ ሳይሳለቅስ ወንድ ልጅ ይዞ መሄድ ሲያለቅስ ገባት። ልጄን ለማግኘት ብዙ ነው የሆንኩት ማለት ነው። ብዙ መስዋዕት። እኔ ልጄ አሁንም ከሰማሽኝ እባክሽን እዘኝልኝ፣ እባክሽን ከቻልሽ ይቅርታ ጠይቅኝ። እኔ ሳልሞትብሽ ይቅርታ ጠይቅኝ። ብሞት ይቆጭሻል። ጡቴን ይዤ እየረገምኩሽ ነው። እንባዬን ወደ ሰማይ እየረጨው ነው። ምንም ማለት አይቻልም። እግዚአብሔር ልቦና ይስጣት ለልጇ። ለመኖር ምን ያህል እየደከመሽ እንደሆነ አቅም ሰው አስተያየት ሲሰጥሽ እና ችየው በጣም ብዙ ሌሊቶች ከባድ ሌሊት አሳልፌያለሁ። በቃ ጌጥ አደረግሽው እንዴ እንደዚህ ለምን ሲፈልግ እንደዚህ እንትን አይልሽም? ለምን ልጅሽን ሲፈልግ እንደ ያረጋት ምናምን ሲል በቃ ብዙ ሌሊቶች ልጄን አቅፌያት እኔም ማሳልፈውን ነገር እነዛ ኮሜንቶች በህልሜ ይመጡ ነበር። ልጄ እንደዛ ስትሆነ ባንን ነበረ ሰሞኑን ማለት ነው። በቃ ልጅሽ ይድረስባት። ያሳለፍሽው ነገር ላንቺ ምን ነው ክብሬ ነው አልሽ? ምን ነው ጌጤ ነው አልሽ? የትኛው ህግ ብሎም ደግሞ የጻፈ ሰው ነው አሁን መጥቶ ህግ አለ ይልሻል ይመጣና እኔ አሁን ህግ አለ ህግ የለም የሚለው ጉዳይ ውስጥ አልገባም። ኢትዮጵያ ውስጥ ህግ አለ። እኔ ህጉ ላይ ጥያቄ የለብኝም፣ ሰው ላይ ነው ጥያቄ ያለብኝ። ብዙ ጊዜ ሴቶች ከተጠቁ በኋላ የሆነ ትሬንድ ሙዚቃ አለ ታውቂዋለሽ? አዎ ዝም ማለት ልክ አይደለም የሚለውን ዘፈን ታውቂዋለሽ? ልክ ነው። እኛ ሀገር ዝም ማለት ልክ ነው። ኧረ ተው እንደው ኧረ ተው። ብዙ ተብሏል። ምንም ማለት አልችልም። እግዚአብሔር ይሁንሽ። ሄይ ጉድ ሞርኒንግ ኤቭሪባዲ፣ እንዴት አደራችሁ? ቀናችሁ ይባረክ። አይ ላቭ ዩ መንሱር ጀማል
እንግዲህ እንደምናስታውሰው ባለፈው ሳምንት መንሱር ጀማል ተፈታ፣ እንዲሁም ደግሞ የዋስትና የሚከፍለው ገንዘብ አጥቶ ከእስር ቤት አልወጣም የሚሉ የተለያዩ ሀሰተኛ መረጃ ሲሰራጩ ቆይቷል። እንግዲህ ጉርሻ ፔጅ ይህንን ክሊር የሚያደርግ አንድ ጽሁፍ ፖስት አድርጓል። እስቲ እናንብበው። በአሁኑ ሰዓት በአቶ መንሱር ጀማል ዙሪያ የሚሰራጩት የዋስትና ገንዘብ የሚያስይዘው አጥቶ እስር ቤት ቆየ የሚሉ መረጃዎች ሙሉ በሙሉ ከእውነት የራቁና ሀሰተኛ ናቸው። አቶ መንሱር ጀማል በተጠየቁት መመሪያ መሰረት የተጠየቀውን ሙሉ የዋስትና ገንዘብ ከፍለው ጨርሰዋል። እስካሁን የቆዩበት ዋና ምክንያት ቀናቱ ቅዳሜና እሁድ የሳምንት እረፍት በመሆናቸው እንጂ ከተጠየቀው የገንዘብ አቅም ጋር ምንም አይነት ግንኙነት የለውም። አስፈላጊው የህግና አስተዳደር ሂደቶች ስለተጠናቀቁ ዛሬ ወይም ነገ ከእስር እንደሚፈቱ ታውቋል። አስፈላጊው መረጃ ሳያጣሩ የግለሰቦችን ስምና ስብዕና የሚያጠለሽ እንዲሁም ሀሰተኛ ወሬዎችን የመንዛት አካሄድ ሊቆም ይገባል። የምናሰራጫቸው መረጃዎች እውነትና እውነት ላይ ብቻ የተመሰረቱ እንዲሆኑ ሁላችንም በኃላፊነት ስሜት እንስራ። እንግዲህ ጉርሻ ፔጅ ይህንን ጽሁፍ አስፍሯል። መንሱር ጀማልም እንግዲህ ወይ ዛሬ ወይ ነገ ሊፈታ እንደሚችል የዋስትና ገንዘቡንም ሙሉ በሙሉ እንደከፈለ የሚያረጋግጥ ደረሰኝም እጃቸው ላይ እንዳለም አጋርተዋል። የእግረኛው ሚዲያ ባለቤት ተክለ ሃይማኖት አዳነ መያዙን በህግ ቁጥጥር ስር መዋሉን ሰማን። በመጀመሪያ ደረጃ ፖሊስን ማመስገን ይጠበቅብናል። እውነት ለመናገር ሁሉም ነገር ስርዓት እንዲይዝ ለምታረጉት ጥረት ሁሉ ከልብ የመነጨ ምስጋናችን ይድረሳችሁ። ሁለተኛው እሱ ፓርኪንግ አርጉልኝ የሚላት በተፈጥሮ ምክንያት የያዛት ክራንች አለች። ያቺ ክራንች አሁን ላይ እስር ቤት ይዟት ይገባል ወይስ እንዴት ነው የሚሆነው ነው? እስቲ የህግ ሰዎች ቢኮዝ እስር ቤት ይዟት የሚገባ ከሆነ ሁለት እርስ በርስ የሚፈላለጉ እስረኞች አንድ ቦታ ሊኖሩ ይችላሉ። አንዱ አንዱን በዛ ክራንች ሊጎዳው ይችላል። እንደዚህ አይነት እንትን በሚከሰትበት ሰዓት ምንድነው የሚደረገው? እኔ አሁን ስላልገባኝ ነውና እቺን ሐሳብ እስቲ የህግ ሰዎች አስተያየት ስጡባት። ቃሪያ አንተ በርሲሳ በእውነት እንዲህ ነው ቃሪያ አቃባኸው። አክቹዋሊ ያው ዊልቸር ምናምን ሊጠቀም ይችላል። ያንን ይዞ እንኳን ባይገባ ዊልቸር ሊጠቀም ይችላል። ግን አንተ በስማም ሌላውና ሰሞኑን አነጋጋሪ የሆነው ጉዳይ ምንድነው? በሙዚቀኛ አብዱ ኪያር የሰውነት ክብደት መቀነስ ጉዳይ በርካቶች የተለያዩ ጽሁፎችን በፌስቡክ ፔጆች ላይ እያጋሩ ይገኛሉ። በቅርቡ አንድ የሙዚቃ ዝግጅት አዘጋጅቶ ነበረ። እሱን በተመለከተ የተለቀቀ ቪዲዮ ያለ። እስቲ ቪዲዮውን እንመልከትና ለምን አስተያየት ሰጡ የሚለውን አብረን እናያለን። ሰላም አዲስ አበባ እንዴት ናችሁ? ሰላም ነው። ኦገስት 1 ቅዳሜ ማታ ሪቮሉሽን ሚውዚክ ሪቮሉሽን ዝግጅቴን አቀርባለሁ። ሁላችንም ሬዲ ነን። እናንተ ኑ እንዳትቀሩ። ጥሩ ጊዜ ይኖረናል። ኦገስት 1 ቅዳሜ። እንግዲህ ይህንን ቪዲዮ ካጋራ በኋላ በጣም በርካታ የሚባሉ ሰዎች የፌስቡክ ፔጃቸው ላይ የተለያዩ ጽሁፎችን እያሰፈሩ ነው። እንዲሁም ደግሞ ቪዲዮ በተለቀቀበት ኮመንት ስር ከጤናው ጋር በተገናኘ በርካታ ሰዎች ስጋታቸውን እየገለጹ ተመልክተናል። ኤቢዲ በእናትህ ልክ አይደለህም፣ ራስን ጠብቅ፣ እያየን ልናጣህ ነው፣ የእርድና ጥግ ታስፈልጊናለሽ ፓፓ የሚሉ የተለያዩ ጽሁፎች እየተሰራጩ ነው። በአሁኑ ሰዓት በርካታ ሰዎች ጤና ላይ ትኩረት አድርግ፣ እንዳናጣ፣ እንወዳሃለን የሚሉ ጽሁፎችን እያጋሩ ነው። በርካታ ሰዎች እንደዚህ አይነት ስጋታቸውን ያጋሩት በጣም ስለሚወዱት ነው ብዬ አስባለሁ። በዛውም ልክ ደግሞ እዛ ሰው ላይ ማሟረቱም ጥሩ አይደለም። ምን ሆነ ነው ልናጣ ነው መሰለኝ ምናምን የሚሉ ትንሽ የሚረብሹ አስተያየቶችን አይቻለሁና እንደዚህ አይነት ነገርን ከስጋት አንጻር ቢሆንም ግን ደግሞ ለዛ ሰው ትንሽ ሲመለከተው ደስ የማይል ስሜት ይፈጥራልና እንደዚህ አይነት ነገሮችን ከመናገር ብንቆጠብ መልካም ነው ብዬ አስባለሁ። እናንተም በዚህ ጉዳይ ላይ ያላችሁን ሀሳብ አስተያየት ብትሰጡ ደስ ይለኛል። ለማንኛውም ጨርሻለሁ። የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች ከቻሳ በኮሮኮን ቻሳ ልላችኋለሁ ማለት ነው። ያው እንግዲህ እንደሚታወቀው ይሄ ቤት ምን ይፈልጋል? ላቭ ፍቅር ይፈልጋል። ፍቅር አሰጣጡ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀላም ወንደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክና ሼር እያደረጋችሁ ሀሳብ አስተያየታችሁን ጻፍ ብሎም የመለቃቸው ቪዲዮዎች በቶሎ እንዲደርሷቸው የደወል ምልክቷን በመጫን ለዚህ ቤት የፎንቁካ መለገስ ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው
የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል። እነሱንም ነሃ በማድረግ መላክ ይቻላል። ለማንኛውም የዛሬና በቃው ይመቻችሁ ባይ